በምችለው አቅም ማንንም ይሁን ማንንም ሳይሆን ያው ማቃቸውን እነዚህን ቃል የገባውላቸውን ሰዎች ላግዛቸው ዝግጁ ነኝ እና በምችለውና በአቅሜ ልክ ማለት ነው ከምችለው በላይ ማድረግ ስለማልችል ማለት ነው። እና እዚህ ጋር ሁላችሁም እንድታውቁልኝ የምፈልገው ኢንሻአላህ ከዚህ በኋላ ፈኪ ጋር ደተ በሚሉ ቪዲዮዎች እንመጣለን። እናንተን በሚያስተምሩ በማይደብራችሁ እናንተን በማያስደብር ቪዲዮ እንመጣለን። ሳምሪ በደንብ ሳቂ ሀቢብቲ፣ በደንብ ሳቂ። አዎ ዛሬ ያልሳቅሽ መቼ ልስቂ ነው? ወይ ዘንድሮ ወይ ስምንተኛው ሺ። ሰላም ልበላችሁ መጀመሪያ ጋይ ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና መኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንን በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ነባዬና ሶፊ ዛሬ እንግዲህ በራሳቸው ዓለም ዘና ሲሉ እንደዋሉ አይታችኋል። በጣም ደስ ብሎኛል። ነባና ሶፊ በዚህ አጋጣሚ ኢትዮጵያ ስገባ የምታስጎበኘኝ እሱን ነው። እኔም እንደናንተ መጮህ እንደምፈልግ ልንገራችሁ ብዬ ነው። ሶፊዬ ከልብ እናመሰግናለን። በጣም ብዙ ጊዜ ማያት የምታዘባት ልጅ ብትኖር ከማን ምንም ሳትፈልግና ሳትጠይቅ ሰዎችን ማገዝና ማስደሰት የሚያስደስታት ልጅ መሆኗን በዚህ አጋጣሚ ሳልናገር ማለፍ አልፈልግም። በቃ ቤቷ ላይ ሙሉ አድርጋ ካላስተናገደች እንኳን ያስተናገደች አይመስላትም። እሷና ለምለም በጣም ባህሪያቸው ነው። እድላቸዋለሁ በዚህ አጋጣሚ ማለት ነው። እንግዳ ሲመጣ ቤት ለእንግዳ ብላችሁ የምትቀበሉት ነገር ምናምን እና ተባረኪ ለማለት ነው ወዶ። በተረፈ ግን ዛሬ ኤብሮ ስለሰራው ቪዲዮ ትንሽ እንደ ሹፍ ልበልላችሁና አለፍ ብዬ ማለት ነው የምፈልገው። ምክንያቱም ሰውን ክፉ ላልናገር ቃል ገብቻለሁ። ወይ ስምንተኛው ሻሪ ሀገሬ ሰው ማን ነው? ኢብሮዬ እንደው አልኩህ፣ እንደው አደራ ነው ውለታው አልልን። እንደው የሚያዝናና የሚያስተምር መሆኑ ቀርቶብን ተጣላን የሚለውን ይዛችሁ አትጡ። ሳምንት ሳይሞላችሁ አሁን ደግሞ ነገር ተጣላን ብላችሁ ትመጣላችሁ። ሌላው ደግሞ ስለ ፈኪ የተናገርከው ነገር እንደ ሌላው አትጎዳም ያልከው አልደረሰብህም ማለት ነው። ያንተን የሚነገርልህ ነገር ጠፍቶ ይሆናል እንጂ ፈኪ የምትናገረው ነገር አታጣም። ምክንያቱም እኔ ፈኪን በጣም ነበረ ማለት ለመናገር በፊት ወዳት፣ አሁንም ጥላቻ አለብኝ ሳይሆን ግን ስራው አሁን ላይ ጥሩ አይደለም። ለዛ ነው እና ከአሙ ጋራ ተጣልተው ያወራችሁ ነገር ነው እኔ በሷ ቁርጥ እንዲልኝ ያደረገኝ። ይሄ 10 የምታመጣው ምንም ችግር የለብኝም ነበር። የዩቲዩብ ባህሪው ነው አውቃለሁ። የሰው ልጅ ውስጡና ውጩ ላይ አንድ ላይ ሆን ይችላል። ግን ከሱ ጋራ የተጣሉ ሰዓት ዝግዝግ አርጋ ሚስጥራቸው ስጦታ የሚሰጣጡት ተመካክረው እንደሆነ እኔ አሙን በዚህ በኩል አደንቀዋለሁ። እውነቴን ነው የምነግራችሁ። እኔ በጣም ነው የማደንቀው። ምንም የተናገረው ክፉ ቃል የለም የዛን ሰዓት ማለት ነው። ዝርግፍ አድርጋ የተናገረችው እኮ እሷ ናት። አንድ ብላ አሁን እኮ እኛ ስትሰጣጡ እኮ እየተነጋገራችሁ ፕራንክ ስትደረጉ የተነጋገራችሁ እንደሆነ እኮ እድሜ ለሱ አውቀናል። ኢቭን አሁን ይሄን ራሱ የምትሰሩትን አውቀናል። ክፉ አትናገሩ እህቶቼ፣ በስደት ያላችሁ እህቶቼ። ዩቲዩበር ይሄን ሰራ ብላችሁ ክፉ አትናገሩ። ነገ ሁሉም ዞሮ ይገጥማሉ። ግን ለጊዜው ነባ የተሰበረችበትን ፊት እያየን ዝም አንልም፣ አያስችለንም። ነባ ጠንክራ ጎብዛ ያደናቀፈ ሁሉ እንደማይጥል ሶፊም ነግራታለች አይደለ? እሱን ይዛ ወደፊት እንድትሄድ ብቻ ነው ማድረግ ያለብን። አሁን እዚህ ጋር የሆነ ነገር ላይ ታርጌታችንን ማድረግ የለብንም። አንድና አንድ ስራ ነው። ስራው ደግሞ ምንድን ነው? እናንተ በቲክቶክ እያመጣችሁ ቻናሏን ማስተዋወቅ መንጫጫስ ምናምን አያስፈልግም። በቃ ጨርሰናል፣ ዘግተናል። ገባችሁ? እዚህ ጋር ያለውን ፋይል ዘግተናል። ሰው ማንም የተሰማውን ምን የፈለገውን ነገር መናገር ማድረግ ይችላል። ዘግተናል። ክፉ መናገር አልፈልግም እኔ ማለት ነው። ምክንያቱም ነገ አብሮ ሲገናኙ ወይም ሁሉም ዞሮ ሲገናኙ እኔና እናንተ ነዳር የምንቀረው ሀባይ አሁን እየተረዳው ስለሆነ እኔ ድሮም እረዳለሁ። እኔ ያው ዩቲዩብ ላይ ስለሆነ ነው ብዙ ነገሮችን እንትን የምለው። ኦዲየንሱ ግን በጣም ያሳዝነኛል። ከልቡ ነው ሰው ሲወድ፣ ከልቡ ነው ሰው ለሰው ሲያዝን። ገባችሁ? የሰው ደስታ ያስደስተኛል፣ የሰው መታረቅ ያስደስተኛል። እኔ አሁን በኢብሮ ምን አስከፋሽ ብትሉኝ የመታረቁ መንገድ አይደለም መታረቁ አይደለም ያስከፋኝ፣ ግን የታረቁበት መንገድ ገርሞኛል። አጋጣሚውን ተጠቅማችሁ በዚህ አጋጣሚ መሆኑ፣ ሁለተኛ ደግሞ ከነባ ጋር ስትሄድ ላልመለስ እችላለሁ ብለህ የሄድክበት ፓርት ለምን ያስፈለገ? በቃ ከታረቃችሁ በፊት ከታረቃችሁ ኦኬ፣ ታረቃችሁ ታርቀናል ብላችሁ መምጣት ትችሉ ነበረ። ሲቀጥል ደግሞ
ቪዲዮ መስራት ያቆምኩ ኬዝ ቢኖርክ ነው የሆነ ነገር ካሌላችሁ የሆነ በውስጣችሁ የሆነ ቅራኔ ከሌለ በስተቀር ከዛም መስራት ትችላለህ ላልከው፣ አዎ መስራት መብትህ ነው፣ ትሰራለህ። ግን ደግሞ በዚህ እንደዚህ አይነት አጋጣሚ ተጠቅመህ አይደለም። ዞሮ ዞሮ የሆነው ሆኗል። ምንም ማለት አልፈልግም። እኔ ነባም ሁላችሁ ማንም ሰው ወደፊት እንዲሄድ ነው የምፈልገው። ክፉ መናገርም አልፈልግም፣ ብዙ ማለትም አልፈልግም። ታዘብኩ፣ በቃ ብዙውን ሰው አየሁት፣ ገረመኝ። ግን እኔ የምላችሁ ነገር እህቶቼ በተለይ ለራሳችሁ ሆኑ ነው። አንድ ሌላው ደግሞ የረሳሁት ነገር ፍቅር ጉንፋን አይደለም። ነባ ፍቅር ይዟታል ከሱኝ እያላችሁ የምታላዝኑ ሰዎች እረፉ፣ ስርዓት ያዙ። በቃ ቪዲዮ ነበር፣ ሰራች፣ አለቀ፣ ተለያዩ። የተሰበረችው ደግሞ ማንኛውም ሰው አግኝታችሁ ስትለያዩት የሚሰብራችሁ ነገር አለ እንጂ ግዴታ ፍቅር አይደለም። እሷ ፍቅር ጉንፋን አይደለም። ዝም ብላችሁ ያለ ስሟ ስማ ትስጣት ልጅቷን ማለት ነው። በአንድ ሳምንት መያዝ በአንድ ሳምንት አለመያዝ። እኔ እንደውም ማለት ነው ከማናውቀው ከአዲስ ፊት ጋር ብትመጣልኝ ደስተኛ ነኝ። እውነት ለመናገር ተፈልጎ ተረጋግታ ሰው ፈልጋ ደግሞ ማንኛውም ሰው ሲባል ደግሞ ሊጎዳት የማይችል ሰው ሊጎዳ ስላችሁ ከህይወታችሁ ጭምር። ወንድ ልጅ ዛሬ እኮ ተበላሽቷል እኮ ያገኛችሁት እዛ ልጥፍ እያላችሁ ችግር ነው የምታመጡት በራሳችሁ ላይ እና እንደዛ ሳይሆን በደንብ በቃ ሶፊም አለሽ አሁን አደራሽን እንደ በደንብ የሚታወቅ ሰው የስራ ሰው ለስራ ፍላጎት ያለው ኢቭን ዩቲዩብ ባይኖረው እንኳን ራሱ በሷ ዩቲዩብ ሰርተው የሚከፈለው አይነት ሰው ራሱ ቢገኝ አሪፍ ነው። በኋላ ደግሞ እሱ ሲላመድ ሚዲያውን ዩቲዩብ ይከፈትለታል። በቃ ሌላ ምንም ታሪክ የለውም ከሚታወቅ እዛው ከመጠማጠም እንደ እባብ ማለት ነው። በተረፈ እዚህ ገፈታ ያዘን ያደርጉኝ አንዳንድ ኮሜንቶች ላስገባላችሁ። በቃ ፕሮፋይል ሊቀይር የማንንም ላርግ ማን ጤነኛል? ዝም ብዬ አንዱን አበባ ላርግ ባይ ባይ ብሮ ካልሆነ ሁሉም ይቅር እያለች ነው። በነገራችን ላይ በጣም ያደረጋችሁኝ የነባዬ እህቶች ማለት ነው። እዛ ኮሜንት እያየሁኝ አንዳንድ ኮሜንቶች ነበብ ለማድረግና ለማስተዋል ሞክሬ ነበረ። ምን እያወራ ነው እንደሆነ ባልገባኝም እና ፈቂ ጥሩ ሰው ናት እያልክ ነው። ይህንን እኛ ባየነው ልክ ነው የምንፈርደው። ነባ መጥፎ ናት እያልክ ነው። በጣም ትገርማለህ። ይህንን ካንተ አልጠብቅም። አሁንም በጣም ገርሞኛል፣ አስገርሞኛል። የእውነት በነባ ደካማ ጎን የምትገቡ ሰዎች የራሳችሁን ይስጣችሁ። ቢያንስ ሴት ነው የወደዳችሁት። ምን ብትበድል እንዲህ ያረካት የማትረባ ኧረ ወይኔ እንደው ማሽን ላይ እያደረ ይስቃላል ያገሬ ሰው። ችግር የለውም። አይ ዞሮ ማለት ነው። ግን በእውነት ምንም ነገር አይሰማችሁ። እውነት ለመናገር ምንም ነገር ማለት ነው። በቃ ሰርታ መነሳትና ማሳየት እንዳለባት ነው አሁን እየተሰማኝ ያለው። ብዙ ከማውራት ወደ ተግባር መግባት ነው የሚለው ነገር ነው ለእኔ ትኩረት መስጠት ያለብን ብዬ ነው የማስበው። ምክንያቱም አንድ ነገር ላይ ችክ ካልንበት የልጅቷን እድገት ውስን ማድረግ ነው የሚሆንብን ማለት ነው። አይፈኪ ባላ መልክ ብቻ ሰጥቶሽ ጉር ነው ፈኪ። ከነባ ያለሽን ችግር ንገሪን። በቅርቡ ደግሞ አሙና ነባ ይታርቀው በአንድ ይምጡልን። በሳቅ ይብላኝ ትሳደቡ ለከረማችሁ። አዎ ሀቢብቲ ታዲያ የምናደርግ ሰው እኮ ባየው ነው የሚፈርደው። እንሰማለን አንፈርድም በሚለው ብንይዘው ይሻላል። ለማንኛውም ቤተሰብ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁ አዲስ ነገሮች ኖሮ መለሳለሁ። አይዟችሁ። ሀቢታይቴ በደንብ ሲከፈት ደግሞ እያጠብን የምናሰጠው ሊኖር ይችላል። ወዳችኋለሁ። መልካም ጊዜ። ቻው ቻው።